ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የሚያዝያ 3 2018 እጅግ ወሳኝና አነጋጋሪ የሆነ መረጃ በተለይ ለኮንዶሚኒየም ተመዝጋቢዎች ማለትም በ2005 የኮንዶሚኒየም ተመዝጋቢ ለሆናችሁ እህት ወንድሞች በሙሉ እጅግ በጣም አስቸኳይ የሆነ መግለጫ በዚህ ሰዓት ከእጃችን ገብቷል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። እንዲሁም አዲስ ረቂቅ አዋጅ ተዘጋጅቶ ተፈጻሚ እንዲሆን ይፋ ተደርጓል። ይህንንም በዝርዝር ወደ እናንተ እናደርሳለን። በሌላ በኩል በህንፃ መሳሪያዎችና በግብይት ማለትም በግንባታ ግብይት ላይ ከፍተኛ የሆነ የዋጋ ጭማሪ ተከስቷል። ይህንንም እናደርሳለን። ከኢትዮጵያ የብር ኖት ጋር በተያያዘም ያልተጠበቀ ደረጃ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። በቅድሚያም ከኢትዮጵያ የብር ኖት ጋር በተያያዘ ያልተጠበቀና አነጋጋሪ የሆነ መረጃ ወጥቷል። የኢትዮጵያ ብር በጥንካሬው በአፍሪካ ባለው የአውሮፓውያን ዓመት በዝቅተኛ ደረጃ ላይ የሚገኝ ገንዘብ እንደነበር ዓለም ባንክ በዚህ ሰዓት ይፋ አድርጓል። ባንኩ ሰሞኑን ባወጣው መግለጫ የአፍሪካ ኢኮኖሚያዊ ሁኔታ ሪፖርት የኢትዮጵያ ብር ጥንካሬ ከቀደመው ዓመት ጋር ሲነጻጸር ባለፈው ዓመት በ18 በመቶ በመቀነሱ ብቻ በአፍሪካ የመጨረሻ ደረጃ ላይ እንደነበር ወጥቷል። የደቡብ ሱዳኑ ፓውንድ ደግሞ በጥንካሬ በ15 በመቶ በመቀነስ ከኢትዮጵያ ብር ቀጥሎ መቀነሱን ባንኩ ጠቁመዋል። የኢትዮጵያ ብር ጥንካሬው የቀነሰው በመደበኛውና በትይዩ ገበያ መካከል ያለው ልዩነት በመስፋቱ እንደሆነ ባንኩ የጠቀሰ ሲሆን የደቡብ ሱዳኑ ፓውንድ ደግሞ አገሪቱ ለውጭ ገበያ የምታቀርበው ነዳጅ በመስተጓጎሉ ሳቢያ እንደሆነ በዚህ ሰዓት ከባንኩ የወጣው መረጃ አስነብበዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተቀሰቀሰው ጦርነት ባስከተለው የነዳጅ እጥረት ምክንያት በህንፃ መሳሪያዎችና በግንባታ ግብዓቶች ላይ ከፍተኛ የዋጋ ጭማሪ መከሰቱን ዋዜማ ሰምቻለሁ ብላለች። ከጦርነቱ በፊት 1200 ብር ይሸጥ የነበረው አንድ ኩንታል ሲሚንቶ ወደ 1900 ብር ያሻቀበ ሲሆን 800 ብር ይሸጥ የነበረው ደረጃ 1 ባለ 35 ጌጅ ቆርቆሮ ደግሞ ወደ 1100 ብር አሻቅቧል። 720 ብር ይሸጥ የነበረው ባለ 35 ጌጅ ደረጃ 2 ቆርቆሮ ደግሞ 1000 ብር እየተሸጠ መሆኑን ዋዜማ ከምንጮቿ ተረድታለች። በተመሳሳይ 1200 ብር ይሸጥ የነበረው በብዛት ለህንፃ ግንባታ ጥቅም ላይ የሚውለው ባለ 10 ቤርጋ ፌሮ ብረት በአሁኑ ወቅት 1800 ብር የገባ ሲሆን 250 ብር ይሸጥ የነበረው 1 ኪሎ ግራም ምስማር ወደ 360 ብር እየተሸጠ መሆኑን ከዋዜማ በኩል በዚህ ሰዓት የወጣው መረጃ አስነብቦናል። በሌላው መረጃችን የ2005 የኮንዶሚኒየም ተመዝጋቢዎችን በተመለከተ አስቸኳይ መረጃ ወጥቷል። በአዲስ አበባ ከተማ በ2005 ለኮንዶሚኒየም ተመዝግበው የነበሩ ነዋሪዎች በከተማ አስተዳደሩ በተመቻቸ ዕድል መሰረት በማህበር ተደራጅተው 54 ማህበራት የመኖሪያ ቤት ግንባታ እንዲጀምሩ የመንግስት ድጋፍ ማድረጉ ይታወሳል። በዚህ መሰረት ማህበራቱ በከተማው ውስጥ በተለያዩ ቦታዎች የግንባታ መሬት በነጻም ተሰጥቷቸዋል። ነገር ግን ከተማ አስተዳደሩ ባደረገው ግምገማ መሰረት ከነዚህ ማህበራት ውስጥ ጥቂቶቹ በተለያዩ ምክንያቶች የግንባታ ሂደታቸው መጀመሩን አልቻሉም። ለዚህም እንደ ምክንያት የተጠቀሱት የፋይናንስ እጥረት፣ የአስተዳደር ልምድ ችግሮች፣ ውስጣዊ ሽኩታና በላስ ስምምነት እጥረት፣ የግልጸኝነት ቡድንተኝነትና ሌሎች ተመሳሳይ ችግራት የማህበራት ተግዳሮት መሆናቸው ተገልጿል። በዚህ መሰረት የአዲስ አበባ ከተማ አስተዳደር የመሬት አስተዳደር ጽሕፈት ቤትና የቤቶች አስተዳደርና ልማት ቢሮ በዚህ ጉዳይ ላይ የጋራ ግምገማ ካደረጉ በኋላ ግንባታ ሳይጀምሩ የቆዩ ማህበራት ላይ እርምጃ ለመውሰድ ዝግጅት እያደረገ መሆኑን ውስጥ አዋቂ ፍንጭ ሰጥተዋል። በያዝነው ዓመትም ወደ ግንባታ መጀመር ያልቻሉ ማህበራት ከፕሮግራሙ እንደሚሰረዙና ተሰጥቷቸው የነበረው መሬት ወደ መንግስት እንደሚመለስም ተገልጿል። እንዲሁም መሬቱ በሚቀጥለው ዙር በሌሎች ዝግጁ የሆኑ ተጠቃሚዎች እንዲጠቀም እንደሚያደርግም ታውቋል። ኃላፊዎቹ ለማህበራት ከተሰጣቸው ድጋፍ በላይ የግንባታ ሥራ መጀመር የነሱ ኃላፊነት መሆኑን በመግለጽ እንዲህ አይነት የመሬት መዘግየት በከተማ የመኖሪያ ቤት እጥረት ላይ አሉታዊ ተጽዕኖ እንደሚያሳድርም አስጠንቅቀዋል። በተጨማሪም ዝግጁ የሆኑ ማህበራት በፍጥነት ስራ እንዲጀምሩና
የተሰጣቸውን ዕድል እንዲጠቀሙ ጥሪም ይቀርባል። ይህ እርምጃም የከተማውን የመኖሪያ ቤት እጥረት ለመቀነስና የመሬት አጠቃቀምን ለማሻሻል ሁነኛ መፍትሄ ይሆናል ተብሎም እንደሚጠበቅ ሃውስ ኢን አዲስ አበባ በዚህ ሰዓት ያወጣው ሪፖርት አስነብቦናል። በሌላው መረጃችን አዲሱን ረቂቅ አዋጅ በተመለከተ ተፈጻሚ ሊሆን መሆኑ ተሰማ። የመንግስትና የግል ድርጅቶች በእጃቸው ላይ የሚገኝ መረጃን ሲጠየቁ እንዲሰጥ የሚያስገድደውን የመረጃ ነጻነትን ለመደንገግ የተዘጋጀው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ ውይይት ከተደረገ በኋላ ለዝርዝር እይታ ተመርቷል። ይህ አዋጅ በመረጃ ነጻነት አዋጅ ቁጥር 590/2000 በመባል የሚታወቅ ሲሆን በ2013 የመገናኛ ብዙሃን አዋጅ ራሱን ችሎ መውጣቱን ያስታውሳል። ረቂቁን በተመለከተ የምክር ቤቱ አፈ ጉባኤ አቶ ተገሰ ጫፎን ባገለጹት ማብራሪያ ነባሩ የመረጃ ነጻነት ሕግ ከይዞታና ከአፈጻጸም ጋር በተያያዘ በርካታ ጥያቄዎች ሲቀርቡበት እንደነበርም አስታውቋል። ረቂቁ በመንግስት አካልና በግል ድርጅቶች እጅ የሚገኝ መረጃ ተደራሽ በማድረግ የሕዝብና የአገር ጥቅም ማስጠበቅን ያለመ መሆኑን አፈ ጉባኤው ገልጸዋል። በምክር ቤቱ ስብሰባ ከተገኙ አካላት መካከል በረቂቁ ላይ አስተያየትና ጥያቄ ያቀረቡት 2 የምክር ቤት አባላት ናቸው። በረቂቁ ክፍያ መጠየቅን በተመለከተ የሰፈረውን ድንጋጌ አስመልክቶ ለጋዜጠኞች የሰጡት መረጃ በመገናኛ ብዙሃንም ወይንም በተቋማት የተሰጠውን መታወቂያ ብቻ በማሳየት መረጃ በነፃ እንዲያገኙ የሚፈቅድ ድንጋጌም ተካቷል። በየመስሪያ ቤቱ ውስጥ ሆነው መረጃን የሚያቀብሉና የሚያጋልጡ አካላት ባደጉ ሀገራት ጭምር ክትትል እንደሚደረግባቸው ገልጸው እንዲህ አይነት መረጃ አቀባዮች ከመስሪያ ቤት ከመባረርና ከዛቻ የሚጠበቅባቸውን ድንጋጌ መኖር አለበት በማለት ጥያቄ አቅርበዋል። የመንግስት አካላት የመረጃ አያያዝና አደረጃጀት ስነ ስርዓት እጅግ ደካማና ተቋቋሚነት የጎደለው በመሆኑ የአሰራር ባህል በአብዛኛው በሚስጥራዊነትና በጆሮ ዳባነት ላይ ማተኮሩ በርካታ የመንግስት አካላት ከመረጃ ነጻነት ሕጉ ዓላማ በተቃረነ መልኩ ገጽታን የሚያንጸባርቁ መረጃዎች ላይ የሚያተኩሩና አጋላጭ ለሆኑ የመረጃ ጥያቄ ምላሽ ምክንያት የሌለ ክልከላ መሆኑን ለመረጃ ተደራሽነት የሚስተዋሉ ክፍተቶችን እንዲሁም ችግሮችን ለማስተካከልና እርምጃ ለመውሰድ የመንግስት አካላት ፍላጎት የማጣት ችግር ተቋሙ በመንግስት አካላት ባካሄደ የመረጃ ነጻነት ሕግ አፈጻጸም ቁጥጥርና ክትትል ስራዎች ላይ የተለየ አፈጻጸም ክፍተቶች ናቸው ማለቱ ተገልጿል። በዚህም መሰረት ከዚህ በፊት የነበረውን ለበርካታ ዓመታት ሲገለገል የነበረውን ረቂቅ አዋጅ በማሻሻል አዲሱን ረቂቅ አዋጅ ተፈጻሚ ሊደረግ ስለመሆኑ በዚህ ሰዓት ሪፖርተር አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ